አሉኝ እኮ እና ደግሞ ስላንተ ያወሩ ነበር። ማን ነው ስለኔ ያወሩ? እነማዬ ናቸው። አንተን ያገባች ሴት እድለኛ እንደሆነችና ልጆችም እድለኛ እንደሆኑ ሲያወሩ ነበር። ሰው እኮ ይቀየራል። አንድ ያልሽው ማንነት እስከ ዘላለም አብሮሽ አይቆይም። አንቺ ራሱ ተቀይረሽ የለ እንዴ? አልተቀየርኩም። አሁን ቢሆን የድሮ ኤቢ ነኝ። ምን ማለት ነው ተቀይረሻል እንጂ? ምን መሰል ያደረኩት ሰምቼ መቻለሁ። ይሄ ለውጥ ከተባለ ነው እንጂ አሁን ቢሆን የድሮ ኤቢ ነኝ። ከጠላሁ ጠላሁክ ነው፣ ከወደድኩ ደግሞ ወደድኩ ነው። እሺ። እና በቃ ስለአንተ ሲያወሩ ደስ እያለኝ ነበር። እሺ በቃ ኤቢ ሂጂ፣ ዳጣ እንዳትመጣ ሂጂ። መጣሁ። ተነስ፣ አብረን ነው የምንሄደው። በእናትሽ ኤቢ ለምንድን ነው የምታስጨንቂኝ? በቃ ሂጂ፣ እመጣለሁ አልኩሽ አይደል እንዴ? እሺ በቃ እኔ ሄዳለሁ። ይቅርታ ግን ደግሞ ና እየተባልክ ነው። ይቅርታ። በጣም ቆንጆ ቆንጆ ሴቶች አሉ። አይባልም ኤቢ። እኔ አንቺን በማንም አላወዳደርሽም። አንቺ እነ ቃጅል እንኳን ድጋሚ ቢፈጠሩ እነ ሞናሊዛ ድጋሚ ቢፈጠሩ ከማንም ጋር አላወዳደርሽም። አድርቅ ስለም እንደምታወራው ጀመር። በቃ እኔ ላገባ ነው። እኔ ነርሳኝ። በቃ እኔ አልችልም። እኔ አንቺን መርሳት አልችልም። እኔ ሞቼ ድጋሚ ቢፈጠር እንኳን አንቺን መርሳት አልችልም። አንቺ ማለት እኮ ለእኔ ፀሐይ ነሽ። አንቺ ማለት እኮ በትናንሽ ከዋክብት መሀል ያበራች ሙሉ ጨረቃ ነሽ። እኔ አንቺን ማጣት አልችልም። ያለ አንቺ ህይወት የጨለማ ነው። ሲጀመር ፊልም ላይ ያየሆነ ንግግር ነው፣ የአክተር ንግግር ነው። የአክተር ንግግር አይደለም። አንቺ ማለት ለእኔ ልቤ ነሽ። አንቺ ማለት ለእኔ ሳምባዬ ነሽ። አንቺ ማለት ለእኔ ኩላሊቴ ነሽ። ናታን እዚህ ቤት ከመጣ በጣም የተለወጠ፣ ለዚህ ደግሞ ትልቁ አርአያው አንተ ነህ ማለት ነው። ተይኝ እስኪ ማርቲ። አባዬ ናታን ልጥራው እንዴ? አዎ ሂጂ ጥሪውና ከኛ ጋር እዚህ ጫወት። ደረጀ እንግዲህ ሄዶ ልጁን አየ ማለት ነው። ወንድ ልጁን ሄደ ማለት ነው። ሰላም ጋር ልብሱን ለልጁ ገዝቶ ማለት ነው። ለልጁ ልብሱን ገዝቶ ቀጥታ ነው ሄደው ማለት ነው ወደ ሰላም ጋር ሄዶ እንግዲህ ቆርቆሮ ሲገባ በጣም ነው የደነገጠችው። እና ማን ነው ይግባው ምናምን ያለችው ሲሆን ስታይ በጣም ነው የደነገጠችው። እንዴ ነው ያለችው። እንዴ ጋሼ ምናምን አለች። ገባ ልጁን ሰላም ጋር አወሩ ማለት ነው። ልጁን ማየት ፍላጎት እንዳለውና ልጁን በቃ ያኔ ወንድ ልጅ የመውለድ ፍላጎት እንደሆነ ያኔ ወንድ ልጅ የለውም ታውቃላችሁ። ኤቢና አብዬ ብቻ ነበሩ። አሁን ላይ ደግሞ እንግዲህ ከሰላም ዳጣን አሁን ደግሞ የተወለደ የሆነ ወንድ ልጅ ወልዷል ማለት ነው። በጣም ደስ የሚል ነው ማለት ነው። እንግዲህ በጣም ነው ደስ ያለው። ልጁን ሲያየው አያምርም ምናምን እያለች ጭራሽ ደግሞ ማለት ነው በጣም የሚያምርዬ ቆንጆ ወንድ ልጅ ወልዷል ማለት ነው። በጣም አይ ህልሜ ነበረ ለነገርሽ የመጣሁት ነገር አለኝ ይላታል። ምንድን ነው የምንነግርሽ ስትለው አንደኛ ማርቲን እኔ ከዚህ እንኳን የሆነ ነገር መሆን እንኳን አደራሽን ምንም ነገር እንዳታያት ይላታል። እሺ ሁለተኛ ደግሞ ወንድ ልጅ የመውለድ ህልሜ ነበረ እና ደግሞ በጣም እምጓጓለት ነበር፣ ግን በዚህ አይነት ሁኔታ አልነበረም ይላታል። እንዴ ወንድ ልጅ እንደሚፈልግና ወንድ ልጅ እንደሌለው ወንድ ልጅ እንደሚወድ ነግሯታል ማለት ነው። ሁሉ ነገሩን አስረድቷታል ለሰላም ማለት ነውና ሰላም ደግሞ እንዴ ብላ ትለዋለች። ወይት ልትሄድ ነው? ቆይ አልገባኝም ማለች። ወይት ልትሄድ ነው? ቆይ ጋሽ ብዙ የምትለኝ ልትሄድ ነው ምንድን ነው ትለዋለች። አይ የትም አልሄድም፣ ግን አደራሽን ምንም ነገር እንዳታያት ማርቲን፣ ምንም ነገር እንዳታያት፣ ምንም ነገር አታያትም ብሎ ቃል እባክሽ ብሎ ይላታል ማለት ነው። እሷም ግራ ተጋባት ማለት ነው። እንዴ ወይ ሊሄድ አስቦ ነው ምን አስቦ ነው ብላ እሷ ራሱ በጣም እያሳሰባት ነው ማለት ነው። ምክንያቱም ራሱን ለማጥፋት ወይ ምንድን ነው ያሳስባል አይደለ? እና እንዴ ይሄ ነገር ምንድን ነው ምን እየተካሄደ ነው ብላ ሰላም ትደነግጣለች። እንዴ ጋሼ ቆይ ምን አስበህ ነው? ሶስተኛው ደግሞ ዳጣን እና እናቷን ላስታውቅ በቃ ለነግራት ነው። እናቷ እንደሆንሽ እንግዲህ ማወቅ አለባት። እስከዛሬ ልጄን ይበቃታል
አሁን ደግሞ እናቷ መሆኑሽን ማወቅ አለባት ይላል። አዎ ጋሼ እሱንማ እኔም እንድትነግራት እፈልጋለሁ። አዎ ግን ደግሞ ምን አስበህ ነው እንደዚህ የምትለው? ለልጆቹ እኮ ታስፈልጋለህ ማለት ይሄንን ከአንቺ 2 ልጅ መውለድ ብትሰማ ምን የምትል ይመስልሻል? ይላታል። አይ ምን እንደምትሆን አስበሽዋል? 2 ልጅ ካንቺ አለኝ መኖሬ 2 ልጅ ካንቺ መኖሬ ሲሰማ ምን እንደምትል ይላታል። ያው ቢከብድም እንግዲህ ማርቲም ደግሞ አምና እንደምትቀበል ነው። ምክንያቱም የሆነ ሆኗል አይደለም? የሆነ ሆነ። ከዛ በቃ በድጋሚ ግን እንደዚህ አይነት ነገር እንዲፈጠር አትፈልግም። ወንድ ልጅ ራሱ እሷ ራሱ በጣም በጉጉት ነው የምትፈልገው እና ኤቢ ትወልድልኛለች ከኤቢ ያለች ነው የምትለው እና እንደዛ ብሎ እሷንም ማደራ ብሎ ወደ ቤት ይመለሳል። ማርቲም እንግዲህ ናታልን እንዴት ነው የምታገባት ነው? ኤቢ እኮ ምርጥ ልጅ ናት፣ ኤቢ እኮ ቆንጆ ናት፣ ኤቢ እኮ በጣም ነው የምታምረው እያለች እንግዲህ ትክነዋለች ማለት ነው። አይ ጸባዋስ እንዴት ነው ኤቢ ምናምን ትለዋለች። ጸባዋ በጣም አሪፍ ነው፣ ጸባዋን ተስተካክላለች፣ መልኳም ደግሞ ቆንጅዬ ናት እኮ ኤቢ ይላታል። አዎ መልኳም ቆንጅዬ ነው፣ ጸባዋም ተስተካከለ፣ በቃ ወንድ ልጅ ወልዳ እንድትሰጠን እንፈልጋለን። ናታልን ያገባ እኮ ምናምን ሲሏት በቃ እሷ ራሱ በቃ ሀይ ሆነች። ገብቷቸዋል። ሀይ ሆነች። ከዛ ሩጣ በቃ ናታልን ልጥራዋለች። እየጸለዩ ተባለች። እቤት ስታወራ ስለቆየች እነሱ ጋር ስታወራ ስለቆየች ማለት ነውና እሱን በጥሩ ነገር በቃ ሲያሞግሱት ምናምን ስላየች በቃ ናታል ጋር ሄዳለች። ናታልን ጥሪው ተባለች። እሺ ጥሪው አሏት። ከዛ ሄደች ማለት ነው። ናታል ጋር ስትሄድ ናታልዬ የለችው እሺ ምንድነው ምናምን ስላት በቃ ስላንተ ሲያወሩ ሰምቼ በቃ አንተ ጥሩ ሰው ነህ፣ አንተ በቃ የወደፊት በቃ ለልጆቹ ጥሩ አባት እንደምትሆን ለትዳር ጥሩ እንደምትሆን ምናምን ስትለው እንዴ ሰው እኮ ይቀየራል ይላታል። አንቺ እንኳን ተቀይረሻል እንዴ? ሰው እኮ ይቀየራል ይላታል። አይ እና አባዬ ሲሉ ሰምቼ በቃ የሆነ በቃ ትላለች። አሁን እና ናቶሎ እያለች ነው ትላለች። እንዴ አሁን ሂጅ በቃ እሺ እንዳጣ ሳታይሽ ሂጅ ይላታል ማለት ነው። ሂጅ በቃ እሺ አብረን ነው የምንሄደው፣ እንደውም አብረን ነው የምንሄደው ስትላይ ሂጅ ብዬሻለሁ ይላታል። እሷ ተደስታ ትሄዳለች። ከዛ ሲሄድ እሱ ደግሞ ሲሄድ ማርታን ያገኛታል ማለት ነው። ማርታ እሺ ናታልዬ ምናምን አለችው። እንግዲህ ናታልን በመጨረሻ ጊዜ ጥያቄን አፋጠጠችው ማለት ነው ማርቲ። ናታልዬ እንግዲህ ስለ ኤቢ ያነሳች። ኤቢ እንዴት ነው ጸባዋ ተስተካከለ አይደል ስትለው አዎ ተስተካከለ፣ መልኳም እኮ ቆንጆዬ ናት። አዎ ቆንጆ እኮ ናት፣ ፊቱም ቆንጆ ናት እኮ ኤቢ ይላታል። አዎ እና አሁን እንዴት ነው ያው ከዳጣ ጋር መቼም ምንም አይነት ግንኙነት እንደሌላቸው ነግረኸኛል። ስለዚህ አሁን ላይ እንዴት ነው ታዲያ ትለዋለች። እንዴ አሁን ታገባታለህ ቁርጥ ያለውን ነገር ትለዋለች ማለት ነው። አስባችሁታል? እነሱ ቤት ተቀምጠው ይሄ ልጄን አግባልኝ፣ ልጄን ታገባታለህ ወይስ ሳታገባትም ሲባል ከባድ እኮ ነው። እንደዛ ብላ ጥያቄ ትጠይቀዋለች ማለት ነው። ግራ ገብቶት እሱ የሚናገረው ወይም ደግሞ የሚመልሰው ነው ግራ የገባው። በእውነቱ ነገር ከባድ ነው። ምን እንደሚመልስላት እርግጠኛ ነኝ። ዳጣን እወዳታለሁ ብሎ እንደሚመልስላት ነው። ምክንያቱም ዳጣን እወዳታለሁ እስከ ዕለተ ሞቴ ያፈቅርሻለሁ፣ በስተመጨረሻ ደግሞ እንገባው እኔና አንቺ ነን ብለዋታል። ስለዚህ እንደዛ ነው የሚላት። እንግዲህ ዳጣና ኤቢና ናታል እያወሩ ዳጣ ትመጣለች። ዳጣ ስትመጣ ኤቢ ጸጥ ይላሉ። ምንድነው ምናምን ስትለው ስለ ልጅ እያወራን ነው ይላታል። ከዛ እንደው አይኔ ልሄድላችሁ ብላ ተነስታ ትሄዳለች። ከራሷ ሂዳ ታለቅሳለች ኤቢ። ቆይ ምንድነው ምናምን ስትለው ናታል ስለሚያወራት ነው ስለ ልጅ እንዴ ስለ ልጅ መውለድ እያወራን ነው። እቺ ልጅ ግን እየተጎዳች ነው ያለችው እና ሲጂ ያት ምናምን ይላታል። ስትሄድ እያለቀሰች ነው። ኤቢዬ ሞት ነው የምታለቅሰው ስትላት እያለቀስኩ አይደለም ትላታለች። እልቅስ ሂጂና ውሃን ጥሪልኝ አለቻት። እሺ ብላ ውሃን ጠርታና ስትመጣ ውሃን ደግሞ የሚያስቆር ሲያወሪኝ ምናምን እህቴ አይደለሽ ምናምን ትላታለች ማለት ነው። ከዛ
ታጫውታታለች ማለት ነው፣ ታሳስቃታለች። ዳጣም እንግዲህ ውጭ ላይ ቁማ ስትመለከት በመጨረሻ ገብታ አጫወተቻቸው አብረው ማለት ነው። ለዛም ደግሞ ገዜን ስልክ ግዛልኝ እኔም እንደ ሰዎች እኩል አድርገኝ ቲክቶክ የምሰራበት ትለዋለች። እንዴ ይሄም ቲክቶክ ነው ደግሞ ይሄ ቂጣችን የሚያሳዩት ምናምን ሲላታው እና ይችን ጉንጭ ቅጥሽን ለማሳየት ነው ብላታል። አዎ ትትለ እንዴ ይሄማ ጥሩ አይደለም ገዝቼ ለሰው ልሰጥሽ ይላል ማለት ነው። እንዴ ምን ማለት ነው ትላለች። እንግዲህ እሱም ደግሞ ድንገት ይስማታል ማለት ነው። ጉንጫን ሲስማት በቃ በጣም በደስታ እንትን ይላል ማለት ነው። ምክንያቱም ስለሚወዳት ስለሚያፈቅራት ያው አለ አይደለ እና ጉንጫን ይስማታል። እንትን ደግሞ ስልኩን ግዛልኝ ነው ያልከው ምናምን አለኝ እንዴ እና እሱም ለለዛ ስልክ ሊገዛ ነው ማለት ነው። 100 ብር ሰጣ 80 20 ብር 20 ብር መልሽላት ማለት ነው። 100 ብር ሰጣ እና እኔ እንደዚህ ካልፈልግም 20 ብር ስጠኝ እኮ አይደለም ያልኩ እያለች ትላለች ማለት ነው። እንደዚህ ላይክ ሰብስክራይብ ያደርጋችሁ ተሰብነን በቀጣይ ቪዲዮ እስከምንገናኝ ባይ ባይ።